አቤቱ ማረን የሚለውን የጸሎት የቴሌግራም ግሩፕ ገብታችሁ ተቀላቀሉ። እንደገናም ደግሞ በዩቲዩብ ላይ መዝሙር ብቻ የምለቅበት አቤቱ ማረን ዜማ የሚል ዩቲዩብ ከፍቻለሁ። 3000 ምናምን ሰብስክራይብ አግኝቻለሁ። አመሰግናለሁ። ወደ ነበረበት ተመልሰናል። አሁን እሱ ምን አደርጋለሁ? ኮፒራይት እንዳይጠይቀኝ ሁሉንም መዝሙሮችን መልቀቅ እንድችል ፋሚሊ አደርገዋለሁ። ከሌሎች ዩቲዩቦች ጋር አስተሳስረዋለሁ። ከዛ ምንም መዝሙር የኔን መዝሙር የምትፈልጉ ሰዎች በሙሉ የመምህር ተስፋዬን ዩቲዩብ ቻናል ላይ መዝሙሩን የምትፈልጉ ሰዎች አቤቱ ማረን ዜማ የዩቲዩብ ቻናል ሰብስክራይቡም ያው እንደምታዩት ነው። ግን አዲስ ቻናል ተከፍቶ እንደዚህ ሊሰሩብኝ ስለሚችሉ በየጊዜው አስተዋውቃለሁ። የሰብስክራይቡን መጠን ስናገር ትረዳላችሁ ማለት ነው። እና ገብታችሁ መዝሙሬን በዛ ማግኘት ትችላላችሁ። የህልም መፍቻ መጽሐፌን ሙሉ በሙሉ የምታገኙት ደግሞ በዘመኑ ዋጁ ላይ ነው። እዛ ላይ ታገኙታላችሁ። ከ15 ቀን ከ20 ቀን በኋላ ወይም ከአንድ ወር በኋላ እዛ ላይ በዘመኑ ዋጁ ላይ በአዲስ መልክ ስለ ህልም ብቻ የምናወራበት ፕሮግራም ይኖረናል ማለት ነው። የወንጌል አገልግሎትም እዛው ላይ አለ እና ወገባችሁን ሲያማችሁ ስትጠመቁ ወገባችሁን ካመማችሁ እዛው ቦታ ላይ ስለታሰረ ባለበት ስለሚታሰር ነው። እግርም ካመማችሁ ባለበት ቦታ ላይ ነው የሚታሰረው። ሽባ ያደረገበት ቦታ ላይ ይታሰራል። ከለቀቀ በኋላ ሰውነታችሁን ይለቃል ማለት ነው። አንዲትም ልጅ አስታውሳለሁ፣ በጣም ስለደነቀኝ ነው። የአቡነ ኪሮስ በ8 ማለት ነው ገድላቸውን ካዘልኩኝ በኋላ በቤት መጥቼ እንግዲህ ቅዱስ አባታችን አቡነ ኪሮስ ልጅ ይሰጡኛል ገድላቸውን አዝዬ መጣሁኝ ብያልኩኝ ከሰራተኛ ጋር እያወራሁኝ አሉ። በጣም የደነገጥኩት አለች። ከጓዳ ወደ መኝታ ክፍል ጨለም ያለ ቦታ ነው አለች። እንደዚህ ውልብ ብሎ ሲያልፋየሁ አለች። ድመት ነው የመሰለኝ አለች። ግን ድመት ነው ብዬ እንድገምት ያደርገኝ እጥረቱ እንጂ ትንሽ ፍጥረት ነው አለች። እና ሮጬ ሄጄ እንደዚህ ብዬ ሳየው ጭራ አለው ግን ሰው ነው አለች። ጀርባውን ያየሁት ሮጦ አልጋ ስር ገባ። እንዲህ ናትና መምህር ተስቤ የሚያስተምረው ይሄማ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስትን እንግዲህ በሰማችሁ ትምህርት ነው ልጅ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስት እንዳይወልዱ ዘር እንዳይተኩ ልጅ እንዳይኖራቸው የሚከለክል መንፈስ ነው። የጦቢትና የጦቢያ ታሪክ ላይ አውቀዋለሁ። ይሄ መንፈስ ጭራ አለው ሮጦ ሲወጣ ይቻላል ብሏል አለችና ቶሎ ብላ ሄዳ ከበርሜል ጊዮርጊስ ያመጣችው ጸበል፣ ከግሸን ያመጣችውን ጸበል እንዲሁም ከአባታችን ከዝቋላ ያመጣችውን ጸበል ቀላቅላ አልጋ ስር ስትረጨው የእውነቴን ነው የምላችሁ በእግሬ ስር ሾለካለች። አጭር ፍጥረት በእግሬ ስር ሾልኮ ሄዳለች። ጮውኩ ዋይ ምንድነው የሆነ ትንሽ ነገር ሄደ። ትንሽ ነገር ሰው የሚመስል ነገር በእግሬ ስር ሄደ። ፊቱ ጨለማ ነገር ነው። ይሄንን እንግዲህ ልጅቷ ስትናገር በሚገርም መልኩ ነውና ከዛ ቴክስት ብታረግ አጣችኝ። እኔና አላገኘችኝ። በኋላ ቆይቶ ነው ከ3 ወር ከ4 ወር በኋላ ካረገዘች በኋላ ነው የነገረችኝ። ኦልሬዲ አርግዛለች። ይሄ መንፈስ ከሄደ በኋላ አረገዘች። እምቢ ብሏት ስንት ዓመት ሙሉ ልጅ ከልክሏት የነበረች ልጅ እንደምትወልድ ዶክተሮች ይናገራሉ፣ ግን ልጅ እምቢ ብሏታል። እንደምትወልድ ግን ይናገራሉ። እና ወገቧ ላይ ተቀምጦ ዛር ሆኖ የነበረው መንፈስ ይሄ ነበረ። በፋሎፒያን ቲዩብ በሳይንሱ ልምጣላችሁና ዘር ከወንዱ ወደ ሴቷ እንዳያልፍ የሚከለክል ወደ እንቁላሉ እንዳያልፍ ማለት ነው የሚከለክል ቦታ ላይ ወይም ደግሞ ትቦ ላይ ነው መጥቶ የተቀመጠው መንፈሱ። በኋላ ጸበል ላይ ሲጮህ ማለት ነው። እና እርጉዝ ሆና ስንት ጊዜ ደም መቷታል፣ ግን እርጉዝ ነች። የወረደ መስሏት ተስፋ ቆርጣ ነበረ፣ ግን አሁንም እርጉዝ ነች ይሏታል። የደም ምልክት ይታያታል። እና ብዙ ሙከራ አድርጓል። በሳምንቱ እንደገና ሄዳ ገድላቸውን አዘለች፣ አስፈቅዳ ማለት ነው። አባቴ እንደዚህ ሄዳ ምስክር ስትመሰክር ራሱ እዛ ገድሉን የሚያሳዝሉት አባቶች ገርሟቸው አዎ ብዙ ይባላል። ገድሉን እኮ እንድታዝሉ የሚደረገው ዛር መንፈስ ጀርባቸው ላይ ተቀምጦ ብዙ ስራ ጨጓራን እዛ አካባቢ ላይ ቦታ ጽንሱንም ማህፀኑንም ምናምን ይከለክል የነበረው መንፈስ ስለሚመታው ነው። ገድሉ ደንግጦ መንፈሱ ሲሄድ እናንተ ልጅ ታገኛላችሁ፣ ዘር ያልፋል ብለው አስረድተዋታል። እንደገናም ደግሞ ደጋግመን እኛ የምናስተምረው ይሄን ነገር ትሰማለች ልጅቷ። እና እነዚህ ትናንሽ መናፍስቶች ብዙ ቦታ ላይ ይሰማሉ አሉ። በጣም ብዙ ቦታ ላይ አሉ። ኮሜንት ላይ ራሱ ብጽፉ አንዳንድ ሰዎች አታጡትም። ይሄን እርግጠኛ ነኝ አንዳንድ ሰዎች ይነግሩኛል ብዬ አስባለሁ፣ ትነግሩኛላችሁ ብዬ አስባለሁ። ብዙ ቤት ያጋጥማል። በቪዲዮ ነጮች ያወጡታል። በጣም ብዙ ቦታ ላይ በቪዲዮ ይወጣል። ትንንሽ ናቸው። በወንበር ስር ሹልክ ሲሉ በሆነ ቦታ ሲሄዱ ይታያሉ ይባላልና ይሄንን በዚህ ሊያዘው ይሄን በዚህ ሊያዘው ብዙ እዚህ ውስጥ መዘርዘር ያስፈልገኝ እንደ ግንዛቤ ያክል ነው
ሰብሰብ ብል አድርገው ብዬ ነው። እኚህ እናት ይሄ መንፈስ ይከተላቸዋል እና ግን በቃ የእናቴ አባቴ ከራማ ነው ብሎ ነው የሚያስቡት እሳቸው። አይኑ ያልተርገበገበበት ሰው አለ ብዬ አላስብም። በአንዳንድ ቦታ ላይ በተለይ በባህሉ በእንግሊዝኛው አይሊድ ትዊች ይሉታል። አይሊድ ትዊች በሕክምናው ደግሞ ማዮኬሚያ ብለው ይጠሩታል። እና እንዲህ አይነቱን እንደ በሽታ ሳይሆን እንደ አንድ የሰውነት መቆጣት እንደ ምልክት ነው የሚታየው። ለምሳሌ በብዛት ኮምፒውተርን አዘውትሮ ማየት፣ ስክሪን ላይ በጣም የስክሪን ላይቱ በጣም በዝቶ በጣም ረጅም ሰዓት ማየት፣ ቡና ወይም ሻይ ደግሞ እንደዚህ አይነት እንትን ካፌኖል ያላቸውን ነገሮች ወይም ኒኮቲኑ በጣም ከፍተኛ የሆነ ነገር ሱስ የሆኑ ነገሮች ላይ ስናዘወትር በተለይ ያ ሱስ ያለባቸው ሰዎች ያን ነገር ሲያዘወትሩት ነው። ሲርባቸው ሲጠማቸው ሳይሆን እዚህ ነገር ላይ በጣም ሲያተኩሩ፣ ትኩስ ነገር በጣም ሲበዛ ይሄ ነገር ይፈጠራል። ጭንቀት፣ በጭንቀት ምክንያት እንቅልፍ ማጣት፣ በሐሳብ ምክንያት እንቅልፍ ማጣት፣ ከዛ በእንቅልፍ ማጣት ምክንያት ደግሞ አይናችን መድከም፣ እይታ መደብዘዝ የምናምን እንዲህ ነገሮች ሲመጡ ብዙ ጊዜ ይሄ ማዮኬሚያ ተብሎ የሚጠራው ወይም ደግሞ አይሊድ ትዊች የሚሉት የአይን መርገብገብ የምንለው እኛ በአማርኛ ይፈጠራል ነው የሚለው ሳይንሱ። ወደዚህ ወደ ባህሉ ስንመጣ ባህሉ ላይ ደግሞ ምን አለ? ዛሬ ምን ላይ ነው አይን የተርገበገበ? እንግዳ ሊመጣል መሰለኝ፣ አዲስ ነገር ላይ ነው፣ የሆነ ነገር ላይ ነው እንላለን። ጠዋት በብዛት አይናችን የሚርገበገበው ጠዋት እስከ 4 ሰዓት ባለው ጊዜ ውስጥ ነው፣ ወይም ማታ ከ12 ሰዓት በኋላ ነው የሚባለው። ቀን ላይ ብዙም አይርገበገብም። ቀን የሚርገበገብባቸው ሰዎች በጣም የባሰባቸው ሰዎች ናቸው። በሕክምናው ከሆነ ከእንቅልፍ እጦትና ከጭንቀት ከምናምን ከመጠጥ ጋር በተገናኘ፣ በባህሉ ከሆነ ደግሞ ቀን ይሄን የሚያዩ ሰዎች በብዛት በዚህ ሳምንት ውስጥ የሚመጣባችሁ ነገር አለ ብሎ ያስጨነቃችሁ ነው ተብሎ የሚታሰበው ቀን የሚያዩ። ማታና ጠዋት ከሆነ ግን አይ በቃ ቀለል አድርጎ ነው የሚያዩት። እንግዲህ ሰሞኑን አዲስ ነገር አለ ብሎ ነገሩን ትውት ያደርጉታል። ወደ መናፍስቱ ዓለም ደግሞ እንምጣ። እንግዲህ በሶስት ነገር ነው ሕክምና፣ ባህልና የመናፍስቱ ዓለም። በሃይማኖት ላይ ከመጣን መጽሐፍ ቅዱሳዊ ጥቅስ ላናገኝለት እንችላለን፣ ግን ተቀራራቢ የሆኑ ሀሳቦችን ላመጣ እችላለሁ። በመናፍስቱ አሰራር ላይ ስንመጣ ግን አይን ላይ የሚቀመጠው የቡዳ መንፈስ የሚሰራውን ስራ ብዙ ሰዎች ስለማያውቁ ከዚህ አይነት መንፈስ ጋር ረጅም ዓመት ልምድ ያላቸው ሰዎች ይሄንን ሐሳብ የምናገረው ነገር ይገባቸዋል። ግን የቡዳ መንፈስ ለመጀመሪያ ጊዜ ስራ ሊጀምርባቸው ለመጀመሪያ ጊዜ በእነሱ አይን ላይ ተቀምጦ የሆነ ነገር ሊያሳይ ካሳያቸው ደግሞ ካመኑት አይኔ ሲርገበገብ ይሄንን ነገር ላይ ነው ወይም እንዲህ አይነት ነገር ሊመጣብኝ ነው ወይም ደግሞ የሆነ ነገር ሊመጣብኝ ነው ብለው እንዲያምኑ እያለማመዳቸው እንደሆነ ማሳያ መሆኑ ብዙ ሰው አያውቀው። ስለዚህ አይናችሁ በተደጋጋሚ የሚርገበገብባችሁ ሰዎች የእድሜ ገደብም አለው። በመሰረቱ የትኛው እድሜ ክልል ላይ ነው ይሄ ነገር የሚበዛው የሚለው ነገር ገደብ አለው። ግን በሕክምና ከመጣን እድሜ ገደብ የለውም። እንደ እይታችን መጠን ነው፣ እንደ ውሏችን መጠን ነው። በባህሉ ስትመጡ እድሜ ላይ ብዙ ጊዜ እድሜያቸው ከ28 ዓመት ከ30 ዓመት በላይ የሆኑ ሰዎች ይሄ ነገር ያጋጥማቸዋል። ለምን? በኋላ እንመጣበታለን። እንደገና ወደ መናፍስቱ አሰራር ስንመጣ ግን መንፈሱ ያረፈባቸው ሰዎች በሙሉ የቡዳ መንፈስ ማለት ነው ይሄን ምልክት ያሳያል። ያ ማለት አይኑ የተርገበገበበት በሙሉ ቡዳ መንፈስ አለበት ማለት አይደለም። ይሄንን ግን ምልክት ምክንያት በማድረግ መንፈስ በውሻ በቀደደው ጅብ ይገባል እንደሚባለው እንዲህ አድርጎ ሰዎች እንዲቀበሉት ያደርጋል። ወደ መጽሐፍ ቅዱሳዊ ደግሞ ስንመጣ ደግሞ መጽሐፍ ቅዱስ እንዲህ ነው ተብሎ ስለ አይን መርገብገብ ባይጻፍም ግን ለምሳሌ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ አይንህ ምቀኛ ናትን ብሎ ይናገራል። አይን በራሷ ምቀኛ አይደለችም። ያ ማለት እይታህ፣ አመለካከትህ ጠማማ ነውን? እንዴት ታስባለህ ማለት ነው። ግን በሴት ጾታ ጠርቷታል አይንህ ብሎ ሊያውም ሁለት የሆኑትን አይኖች አይደለም ሁለት አንዱ እንኳን ቢሆን በሴት ጾታ ለምን ተጠራ ማለት ይቻላል። ሁለት ሆነው ደግሞ አይንህ ምቀኛ ናትን ብሎ ይናገራል። ተውት በሴት ጾታ መጠራቱን። ሌላ እንግሊዝኛ መጽሐፍ ቅዱስ ላይ በሌላ ትርጉም ሊጻፍ ይችላል። በቀጥታ ግን አይንን በራሷ እንደ ምቀኛ አድርጎ ክርስቶስ ለምን ተናገራት? ለዚህኛው 1 ዲናር እሰጠዋለሁ፣ ደሞዙን የምከፍለው በዚህ ነው ብዬ ተስማማው። ለአንተ ስንት ከፍልሃለሁ አልኩህ አለው። ለእኔ የምትከፍለኝ 1 ዲናር ነው። 1 ዲናርህን አስቀርቼብሃለሁ ሲለው አላስቀረብኝም። ታዲያ ለአንተ የሰጠሁን ይዘህ ለምን አትሄድም? ለእሱ እንዳንተ አይነት ብር ስለሰጠሁት ለምንድን ነው ምቀኛ የሆንከው ብሎ ጠየቀው ይላል ክርስቶስ። እንግዲህ ይሄ
በምሳሌ አድርጎ የተናገረበት መንገድ ነው። ሌላው ኢዮብ መጽሐፈ ኢዮብ ላይ ጠላቴ በዓይኑ አፈጠጠብኝ፣ ጥርሱን ማንቀጨቀጨብኝ። በዓይኑ በቃ ዓይኑን አፍጥጦ አየኝ ማለት እንግዲህ የዓይን ማፍጠጥ ከጠላት ጋር በተገናኘ ከሆነ የጥርስ ማንቀራጨጭ ከጠላት ጋር በተገናኘ ከሆነ ይሄ ጠላት ማን ነው ብለን ስንል ሁልጊዜ የምነግራችሁ እንግዲህ የቡዳ መንፈስ እንደሚሆን ይታወቃል ማለት ነው። ልጆች በቡዳ መንፈስ ሲመቱ ልጆች የቡዳ መንፈስ ሲይዛቸው ምን ይላሉ? ጥርሳቸውን ያንቀራጭጫሉ፣ አልጋ ላይ ሽንታቸውን ይሻናሉ፣ እንዲሁም ራሳቸውን ያማቸዋል፣ ይባትታሉ፣ ይቃዣሉ ብለን እናስተምራለን። ይሄ ማለት ግን ሁሉም ጥርስ ማንቀራጫጭ ከቡዳ ጋር የተገናኘ ነው፣ ሁሉም አልጋ ላይ መሽናት ችግሩ ይሄ ነው ብለን አይደለም የምናስረዳው። ይሄንን ሲስተም 90 እና 80% ይጠቀምበታል ነው። ለምን ሰዎች ባልነቁበት መንገድ ሄዶ ማሳሳት ስራው ነው። እንደገና ሰዎች ደግሞ በሚያስቡት አመለካከታቸው በኩል ሄዶ ልክ እንደ አመለካከታቸው መሄድ ደግሞ የዲያብሎስ ስራው። ለምሳሌ ቀበሪቾና ድኝ የሚታወቀው በማጨስና ቡዳን ለማባረር በመጠቀም ነው አይደል? ግን እውነት ሰይጣን በመስቀልና በጸበል እየታገል ነው። እንዴት ነው በቀበሪቾና በድኝ የሚወጣው? እገሌ ነኝ ብሎ የሚለፈልፈው? ያውም ሰይጣን ነኝ አይልም እኮ። ማነሽ የበላሻት ተብሎ ስትጠየቅ የሰው ስም ነው የምትጠቅሰው። አስተውሉ። ስለዚህ ሰይጣን ሰዎች እንድንጮህላቸው ይፈልጋሉ። ስለዚህ ከጮህንላቸው በኋላ እኛ ደግሞ ማስተካከል አለብን። ማነህ ስንባል እገሌን ብለን የሰው ስም ነው መጥቀስ ያለብን ብሎ በጩኸት ውስጥ ግን ሰዎችና ሰዎችን ሊያጣላ የሚችልበት መንገድ ይፈጥራል ማለት ነው። ከዛ ሰዎች ከጸበል ይልቅ ከእምነትና ከተለያዩ ጸሎቶች ይልቅ ቀበርቾና ድኝ ላይ ትኩረት ያደርጋል። ሊያውም መንደር ውስጥ ያለች አንድ አሮጊት ወይም አንድ ሽማግሌ ወይም አንዲት የሆነች ሴትዮ ቀበርቾና ድኝ አጭሳ ነው የምታስለፈልፈው እንጂ ጸሎት ህይወት ያላት ወይ ምናምን አይደለም። ከዛ ቡዳ ምንድነው ተብሎ የሚታሰበው? የሰው ልጅ የዓይኑ ችግር ተብሎ ነው የሚታሰበው እንጂ ቡዳ ነው መንፈስ ነው ተብሎ አይታሰብም። እና እንዲህ አይነት ነገር ውስጥ እየተዘበራረቀብን የመጣን ፍጥረቶች ሰዎች ኢትዮጵያውያኖችና ኤርትራውያኖች ስለሆንን አንዳንድ ነገሮች ማስተካከል አለበት ብዬ ስላሰብኩኝ ይሄንን ገጠመኝ አምጥቼዋለሁ። ይሄን ገጠመኝ ወደ እናንተ ሳመጣ መጀመሪያ በስልክ ነበር የሰማኋት። እስቲ ዲቴል እናውራ፣ ይሄ ጉዳይ በደንብ ማጥናት አለብን፣ እስቲ ከእናትሽ ጋር ደግሞ ባወራ ደስ ይለኛል አልኳት። ለምን ጉዳዩ መጀመሪያ ከልጅቷ ጋር ነበርና መፍትሄ ነበር የጠየቀችኝ። ይሄ ነገር ከእናትሽ የመጣ ሳይሆን አይቀርም። በሕክምናው አይሊድ ወይም አይሊድ ትዊች ብለው ወይም ደግሞ ማዮኬሚያ ብሎ ስም ቢያወጡበትም በዚህ እንደዚህ ነው ቢባል ምናምን ቢባልም አንቺ ብዙ ሄደሽበታል። አዎ፣ ግን ሊተውሽ አልቻለም። አዎ፣ እንቅልፍ ተኝተሽም ከቡና ምርቀሽ የተለያዩ ነገሮችን ተጠቅመሽ በጣም ጤነኛ የሆነ ሰው ለመውል ሞከረሽ እንኳን አይንሽ አሁንም ይርገበገባል አይደል አልኳት። አዎ፣ ስለዚህ እናትሽ መጠየቅ አለብኝ አልኳት። ልክ ነኝ አይደለም? ስለዚህ ቀጥታ አሁን የምንገባው ወደ ገጠመኝ ነው ማለት ነው። አዎ፣ እንግዲህ በዚህ አይነት ገጠመኝ ውስጥ ደግሞ ቤተሰቦች ራሳችሁ እንድታዩ መነጽሩ ወደ ውስጥ ማየት የምትችሉበት እንዲሆን ነው ማስተምረው እንጂ ሌላ ሰው እንድታዩበት አይደለም። መጀመሪያ ክርስቶስ ምን ይላል? ዓይንህ ውስጥ ያለውን ጉድፍ ሳታወጣ የሰውን አትመልከት ነው የሚለው። እኔ መጀመሪያ ስለ ቡዳ በደንብ አውቄ እኔ ራሴ ችግር ውስጥ ገብቼ ከዛ መጽሐፍት አንብቤ ለእናንተ ሳመጣ እናንተ ደግሞ ራሳችሁ እንድታዩ ነው። ከዛ ደግሞ እንደገና ሌሎች ሰዎች ደግሞ ራሳቸው እንዲያዩ ሼር አድርጉ ማለት ነውና ሰውን አትመልከቱ ወይም ደግሞ ሰውን አትምከሩ አይደለም ያለው ክርስቶስ። መጀመሪያ አንተ ውስጥ ያለውን ጉድፍ አውጣ ነው ያለው። ወይም ምሰሶ ዓይን ውስጥ ያለውን የቆመውን ምሰሶ አውጣ ነው የሚለው። ዓይን ውስጥ የቆመው ምሰሶ ማን ነው? ምንድን ነው ዓይን ውስጥ የቆመው ምሰሶ? ይሄ በዚህ ምሳሌ የተነገረው ኃጢአት ነው ብንልም ግን ለምን በዓይን ለምን አፍ ውስጥ አልተባለም? ለምን አፍንጫ ውስጥ አላለም? ለምን እጅ ላይ ያለውን አላለም? ለምን ልብ ውስጥ ያለውን አላለም? ዓይን በዓይን ለምን ተመሰለ? ብዙ ነገሮች በዓይን ይመሰላሉ። የሰውነት መብራት ዓይን ናት ይላል። ይችኛዋን ዓይን ነው። ስለየትኛው ዓይን ነው የሚያወራው? እንግዲህ ዓይነ ጥላ ብለን ስንል በዛ ውስጥ ብዙ ነገሮች ማንሳት እንችላለን። አሁን ስለ ዓይነ ጥላ ልዘረዝር ሳይሆን የዓይናችን ጥላ የተባለው ዓይን ብርሃን ስለሆነች ነው። ብርሃን የሆነው ነገር የሚጋርድ ማለት ነው ዓይነ ጥላ። እንግዲህ ሻዶ አይ ሻዶ ወይም ደግሞ አይላሽ የምንለው የተለያዩ አይነት በብዙ ነገር ሴቶች የምትጠቀሙት የኮስሞቲክስ እንትኖቻችሁ ቀጥታ ከዚህ ጋር በተገናኘ ብዙ ነገሮችን ታገኛላችሁና ፕሊስ አግዙኝ። እናንተም በኮሜንት ጻፉ። እኔ ስናገር ማላቀውን ነገር መምህር ይሄ ነገር ረስተሃል በሉኝ። ከዛ ብዙ ሰው ይማርበታል። እናትየዋ ጋር እንድትወስደኝ የፈለኩት በሰፊው ማወቅ ስለፈለኩ ነው እንጂ ልጅቷ መጀመሪያ የነገረችኝ ነገር አለ። ምንድነው? አራት ነገሮችን ማነሳ ይቅርታ። አንደኛ ዓይኗ ዝም ብሎ ይርገበገባል። ዝም ብሎ በጣም ይርገበገባል። ጠዋት እንቅልፏ ተነስታ ፊቷን ታጥባ ምናምን በፎጣ ጠረቅ አድርጋ ተነስታ
ቁርሷን እየበላች ሊሆን ይችላል፣ ተነስታ እየወጣች ሊሆን ይችላል። ድንገት ይርገበገብባታል። አይ ዛሬ ደግሞ ምን ላይ ነው ማንን ላገኝ ነው ትላለች። ይሄ ነገር ግን ምን ሊሆን እንደሚችል ጎግል ሰርች ማድረግ ለምዳለች ልጅቷና ሰርች አድርጋ ስታየው እንዳልኳችሁ አይሊድ ትዊች ምናምን ብሎ ሲላት ኦኬ እንቅልፍ እጦት ነው ሊሆን ይችላል። ምናልባት ስልኬን እያየሁ ነው ብላ ስልክ ላይቱን ቀነሰች፣ ስልክ ማየቷን አቆመች። ስልክ ሲደወል ብቻ ነው ማነሳው ብላ ደጁን እያየች 3 ቀን 4 ቀን ቆየች። ከዛ ደግሞ ማታ በጊዜ መተኛት ሲሆን በእንቅልፍ ኪኒን ተለማመደች። በጊዜ መተኛትን ግን በእንቅልፍ ኪኒን በግድ እንቅልፍ እንዲመጣ ማድረጊያ ስለሆነ ራስ ምታት ደግሞ ያመጣል። የእንቅልፍ ኪኒን በጣም ከባድ ነው፣ አዳብት ያደርጋል። ያለሱ እንዲያውም መተኛት አትችሉም። ስለዚህ እቺ ልጅ ዶክተሮችን ስታማክር እንቅልፍን ና ብለሽ ጠርተሽው አይመጣም። ለእንቅልፍ የሚመች አይነት አተኛኘት ተኝና ራሱን ነው የሚወስድሽ፣ ሐሳብሽን በማስተካከል ነው የሚመጣው ብሎ ነግሯት እንደ ሳይንሳዊ በሆኑ ነገሮች ብዙ ነገር ሞከረች። ተኛች በደንብ እንቅልፍንም በጊዜ መተኛት ለመደች፣ በጊዜ መነሳት ለመደች። የበጊዜ መነሳት ማለት አርፍዶ መነሳት በራሱ 4 ሰዓት 3 ሰዓት ላይ 5 ሰዓት ላይ ከእንቅልፍ መነሳት ራስ ያማል፣ ዱካክ ይለቃል። ሙሉ ቀን ደብሯችሁ ነው የምትሉት። ድንገት ይመሽባችኋል። ድንገት በመምሸቱ ደብሯችሁ ማታ ደግሞ ደስ የሚል እንቅልፍ አይወስዳችሁም። ስለዚህ ጠዋት መነሳት በጣም ደስ ይላል። ቢያንስ በትንሹ በጣም ጎበዝ የሆነ ሰው 12 ሰዓት ማለት ምንም ሩጫ ምናምን ከሌለበት 12 ሰዓት ተነስቶ እስከ 1 ሰዓት ተኩል ድረስ ወዲያ ወዲህ ማለት ወይም ደግሞ ወደ ስራ የሚሄድ ሰው ከሆነ ለባብሶ ብሎ ይወጣል። በጣም አረፈደ ከተባለ 1 ሰዓት ነው። ከዛ ውጪ መሄድ አያስፈልግም ማለት ነው። ግን እንደ ስራችሁ ጸባይ ነው። ማታ እስከ 6 ሰዓት እስከ 9 ሰዓት ድረስ የሰራ ሰው ጠዋት በእንደዚህ አይነት ሰዓት ይነሳ ማለት አይደለም። የእንቅልፍ ሰዓታችሁን ግን አመጣጥኑት ነው ጉዳዩ። ለምሳሌ ማታ ሰው 2 ሰዓት የተኛ ሰው ጠዋት 1 ሰዓት 12 ሰዓት ቢነሳ በጣም አሪፍ የእንቅልፍ ሰዓት ነው። ግን ማን ነው በጊዜ 2 ሰዓት እና 1 ሰዓት የሚተኛው? አይደለም ሰው 4 ሰዓት እንኳን በጊዜ የተኛው የምትሉት አይደለ? እኔም ሁላችንም። እና የእንቅልፍ ልምድ በጣም ወሳኝ ነው። እንቅልፍ በነገራችን ላይ የመጀመሪያው ትልቁ መድኃኒት የሚባለው የሰው ልጅ የስጋው መድኃኒት እንቅልፍ ነው። እንቅልፍ ብዙ ነገሮችን ያስተካክላል። እና በግራ በኩል ነው የሚተኛው ይባላል። በእርግጥ ችግር ይፈጥራል። በግራ በኩል ብዙ ጊዜ የሚተኛ ሰው ሰውነቱ ላይ ወደ ግራው አካባቢ ላይ በጣም ተጽዕኖ ይፈጥራል። እኔ ራሴ ብዙ ጊዜ በግራ የተኛ ነበር። አሁን ወደ ቀኝ ነው መተኛት የጀመርኩት። ለምን? ተጽዕኖ ይፈጥራል። ሰውነታቸው ራሱ ወደ ግራ የመዞር ነገሮች ይመጣሉና ወደ ቀኝ ምንተኛው ጥሩ አይደለም። በእርግጥ በፊት ለፊት መተኛትም አንዳንዴ ከባድ ነው፣ ጨጓራ በሽታ ያስነሳል። በቀኝ ስትተኙ ደግሞ የበላችሁት ምግብ ሙሉ በሙሉ ወደ አፋችሁ ነው የሚመጣው። ለምን? ጨጓራችሁ ከረጢቱ የሚያዘነብለው ወደ ግራ ስለሆነ እንደዚህ የሚቀመጠው ማለት ነው። ወደ ቀኝ ከሆነ ግን እንደዚህ ነው፣ ከረጢት እንደዚህ ነው። ይኸውላችሁ ታያችኋል። ወይም ለምን እዚህ አላሳያችሁ? እዚህ ላሳያችሁ። አዎ፣ ይሄ እንግዲህ የጨጓራችን አቀማመጥ ነው። ሰው በቀኙ በኩል ሲተኛ ምግቡ ቀጥታ ከታዘለው የጨጓራ ከረጢት ወደዚህኛው ወደ ተነጠፈው የጨጓራ ከረጢት ይደፋና አፋችን ደግሞ በየትኛው በትክክል ያለው በቀጥታው በኩል ባለው በኩል ነው። ስለዚህ ወደ አፋችን የመምጣት እድሉ በጣም ሰፊ ነው። በተለይ መረቅ ምናምን እንደዚህ ቀይ ወጥ ምናምን በልታችሁ ከሆነ ብዙ ጊዜ በግራ ነው የሚመከረው። ለምን? ሄዶ ዝፍ ነው የሚለው፣ ሄዶ ቁጭ ነው የሚለው። ውስጡ እንደዚህ ነው ማለት ነው። አስቡት፣ እንደዚህ የሆነ ነገር እንዲህ ሲገለበጥ እንዴት እንደሚደፋ ግፍት ነው የሚለው አይደለ? ለምን? አዛዩ ይሄኛው ነው። እሺ፣ ስለዚህ እንዲህ አይነት ነገሮችን ማንሳት ያስፈለገው ለምንድን ነው? የሰው ልጅ በብዙ አይነት መንገድ የእንቅልፍ እጦት ይኖርበታል። እንቅልፍ እጦት ግን ያንን ነገር ሁሉ አስተካከለችው። የሚገርማችሁ ልጅቷ ጤነኛ ሆነች በሌላ ጉዳይ ላይ። አይኗ ግን መርገብገቡን አላቆመም ማለት ነው። እና እናቷን አንድ ቀን ጠየቀቻቸው። አይኔ በጣም ይርገበገባል፣ በጣም አስቸገረኝና ብዙ ሙከራ አደረኩ፣ ለማጥናት ሞከርኩኝ፣ አዲስ ሰው ላገኝ እችላለሁ አልኩኝ ምናምን እና በቃ አዲስ ሰው አላገኝም ወይም አዲስ ነገር አላይም፣ ግን አይኔ በጣም ይርገበገባል አለች። ልጅቷ ደግሞ ትንሽ መንፈሳዊነት አለባት። መንፈሳዊ ማለት ምንድነው? ጭልጥ ያለች የቤተ ክርስቲያን ሰው አይደለችም። ጽዋ ማህበር ውስጥም አልገባችም፣ ወይም ሰንበት ትምህርት ቤት አልገባችም። ግን ኖርማል ክርስቲያን የሉ መንፈሳውያን ረጅም ቀሚስ ያደርጋሉ፣ ነጠላ አድርገው ምናምን የሆነ እግዚአብሔርን በቤታቸው ሆኖ ብቻ የሚያከብሩት ሴቶች አሉ። እንደዛ አይነት ነገር ናት። እና አንዳንዴ እንደዚያ ነገር ሳይሻል ይቀራላችሁ ጠጋ ጠጋ ከማለት በሩቁም በቅርቡም በጣም ከባድ ነው። በሩቁ ለኃጢአት ቅርብ ነው። በቅርቡ ስትሆኑ ደግሞ ኃጢአትን ትለማመዱትና እንግዲህ ማፌዝ ይሆናል። እስራት እንዳይበዛባችሁ አታፊዙ ስለሚል እንደዚህ አይነት ባህሪ ነው ያላት ልጅቷ። እና መምህር በጣም የተቸገርኩት ነገር ቢኖር ይሄ ነው እና ከመንፈስ ጋር የሚያገናኘው ነገር አለ አለችኝ። ስለ ቡዳ መጽሐፌን ሰጠኋት፣ አነበበችው።
እዚህ ውስጥ ምንም ላገኘው አልቻልኩም፣ ግን አንዳንድ ነገሮችን አውቄያለሁ፣ ጥቅሶችን አውቄያለሁና መንፈስ ሊሆን ይችላል ብዬ ነው እኔ ከቡዳ ጋር የተገናኘ ነገር ሊሆን ይችላል ብዬ አስቤ ነው አለች። ኦኬ ስለዚህ እናትሽ መጠየቅ አለብን። ይሄ ነገር የሆነ ልምምድ ሳይሆን አይቀርም፣ ሊገባ የሚፈልግ ነገር አለ። ተጠራጥሬ ነው እኔም እግዚአብሔር ሲረዳኝ ነውና ማዘር እንዴት ነው? እግዚአብሔር ይመስገን። እንዴት ነህ ልጄ? ደህና ነህ? በቲቪ ነበር ማቀብ በአካል መጣልኝ። አዎ እና የሚያግዙኝ ነገር አለ እንግዲህ ለጥያቄ ነው የመጣሁት ስላቸው ምን ችግር አለ ታዲያ አሉኝ። በዩቲዩብ ትምህርቴን ይከታተላሉ? አይ አልከታተልም፣ ግን ልጄ ስታይህ አያለሁ። ለምሳሌ እሷ እዚህ ከተከፈተ ጓደኞቼ ጋር ልጮት ብዬ ወደ ውጭ እሄዳለሁ እና እሷ መማዬ ብላ ምናምን አትጋብዘኝም ብዙም አሉኝ። ከዛ አንቺ ትምህርቴን በደንብ አታዳምጪም እንዴ አልኳት። አይ መምህር ያሏሽም ትምህርትህን የማዳመጠው ስራ ቦታ ስለሆነ እዚህ ብዙ ያልጨረስኩት ገጠመኝ ካለ መጥቼ ወዲያው ክፍት አደርጋለሁ። ኢርፎን ሰክቼ ስለምውል እንትን እንዳይለኝ ጆሮዬን በጣም እንትን እንዳይለኝ የጀመርኩትን ገጠመኝ በዚህ በቲቪ እከፍተውና ልብሴን እየቀያየርኩ ፊቴን እየታጠብኩ ራቴን እያቀረብኩ ምን እያልኩኝ ከስራ እንደገባሁኝ እጨርሰዋለሁ። ከዛ በኋላ ቁጭ ስል ግን የቴሌቪዥን ፕሮግራሞች፣ ድራማ፣ ፊልም ምናምን ነው የማየው። ስራ ቦታ ነው ያንተን ነገር የማየው። ቲክቶክ ምንም ስልኬ ላይ ነው የምጨርሰው አለች። ኦኬ አይ በቃ ጥሩ ነው፣ አሳማኝ ነገር ነው የተናገረችው፣ ያስኬዳል። ግን እናትሽን ይሄንን ገጠመኝ እንዲያዳምጡ መጋበዝ ነበረብኝ ስላት አይ ፍላጎትም የላትም፣ እኔና እሷም ደግሞ ብዙም አንስማማም፣ እውነቱን ንገረኝ ካልከኝ ይሄን አዳምጩ ለማለት የሚያስችል ሰላም የለንም። እንዴት ስላት እንደምታያት እናቴ በጣም ቆንጆ ናት፣ ወልዳኝ እኔን የሚያክል ልጅ እንኳን አድርሳ ቅዥ ነው የምትለው ምናምን ብላ ስትናገር እናትየው አበዱ። አንቱ አልኩኝ እንጂ ልጅቷን ስላደረሱ ወጣት ናት፣ በትንሹ 48 ወጣት አይባል ማለት 48 ጎልማሳልም አልፋለች። ምን ልበላት እመቤት የምትባል በቃ እመቤት ስለ የሰው ስም ሳይሆን ይሄ 48 እድሜ ላይ ያሉት ሰዎች እንዴ ምንድን ነው ስማቸው ጠፋብኝ። በቃ እናንተ ስም አውጡለት እና በዛ አይነት እድሜ ላይ ነው ያሉት፣ በልጅነት ነው የወለዷት እና እንዴት እንደዚህ ይባላል እንዴ ምናምን አሉ። አይ ማዘርዬ ይቅርታ አይቆጣት፣ እኔ እቆጣታለሁ፣ እሷን ዝም በሏት አልኩኝና ልትናገር የምትፈልጊው ነገር አለ አልኳት። እኔ እንዲያውም በዚህ አጋጣሚ እኔ ስለ እናቴ በደንብ ማውራት እፈልጋለሁ። አይ ተነጋግራችሁ ነው የመጣችሁት አሉ ሴትዮዋ። ይኸው እግዚአብሔር ምስክሬ ነው፣ ቤቱ ያለ መጽሐፍ ቅዱስ አምጡ፣ እንደዚያ ነገር ነው ያላወራኋትም፣ ልጠይቆት ብቻ ነው የመጣሁት አልኳቸው። መጽሐፍ ቅዱስ ስመት አላቸው። ይሁን በቃ አይ መጽሐፍ ቅዱስ ከመታ ቃሉን የሚፈርድብህ አንቺ ግን ቆይ እንገናኛለን ይሏታል። ከዛም በምንድን ነው የማትስማሙት ማዘር ስላቸው ጊዜ ልቤን ልታፈርጠው በቃ በገባሽ በወጣሽ ቁጥር ምን እስቲ ንገሪኝ ምን አለች ልጅቷ። እንዴ በቃ መከራዬን ነው የምታሳይ እንዴ አለች ልጅቷ ስቃ አለች። እናቷ ስለሆነች እኔ ፊት እንደገና ማሳፈር አልፈለገችም እና እሺ ልክ ነው ጠባብ ሱሪ እያረኩኝ እየወጣው እየተመላለስኩ ሊፕስቲክ እየተቀባው እንደገና ደግሞ ቀራሴን እየገላለጥኩኝ ከኔ ከእድሜ የማይጠበቅ ነገር እያረኩኝ ነው አይደል ያስጨነኩሽ ብላ ራሳቸው የሚያደርጉትን ነገር ለኔ ነገረችኝ ማለት ነው። በሲስተም አድርጋ በቃ እንደዚህ ሆኜ ነው ያስቸገርኩሽ፣ በቃ ይኸው ከዚህ ሰዓት ጀምሮ ቀሚስ ማድረግ ጀምራለሁ። ያደረገችው ቀሚስ ነው፣ ረጅም ቀሚስ ነው። እና እሳቸው ልትወጋ እንዳሰበች ሲያውቁ ጊዜ ውጡልኝ አሉ። አይ ማዘርዬ በቃ እንደ ቀልዱ ሰሩት፣ ልጅ አይደለች እንዳልኳቸው። ከዛ እኔ እወጣልሻለሁ በቃ መምህር ማትሰማህ ከሆነ ደም ተወው አለችኝና ና እንሂድ በቃ አለችኝ። አይ ማዘር ጥሩ ሰው ናቸው፣ የገባቸው ያራዳ ልጅ ናቸው። የማይባቸው ነገር ስታይላቸው አሪፍ ነው። እንትናቸውን ላለመጣል የሞከሩት መንገድ አሪፍ ነው። ያንቺ ደግሞ የባሰ ጥሩ ነው። ግን እኔ እና እሳቸው የምንግባባ ይመስለኛል። የአዲስ አበባ ልጅ ሆነን እንደዚያ ነገር ውስጥ አንገባም ስላቸው ጊዜ ረዝም በላት ልጄ አሉ። ወዲያው ነው ሰው በሚፈልገው መንገድ ነው መግባት ያለባችሁና መጥፎ ነው ያረከው ነገር ይሄ ጥሩ አይደለም ብላችሁ አንድን ሰው ወቅሳችሁት እንዴት ነው የሚሰማችሁ? መጀመሪያ ያረገው መልካም ነገር ካለ አፕሪሺየት ማድረግ፣ ምንም መልካም ነገር ከሌለው ሰዎች እሱን የወቀሱበትን ነገር ከቨር ማድረግ፣ ከዛ ደግሞ ስህተቱን እንደ ስህተት እንዳያዩ አድርጎ መጀመሪያ ያ ሰው ያደረገው ፖዚቲቭ ነገር ካለ መልካም ነገሩን ከዛ ሰው ከራሱ አንደበት ለመስማት መሞከር፣ ይሄ ጥሩ ነገር ነው።